ዶናልድ ትራምፕ እንደዛቱት አድርገውታል። የቬንዙዌላውን ፕሬዚዳንት አስረው ወደ አገራቸው አምጥተዋል። ሰላም እንዴት ቆያቸው? የእናት ሚዲያ ቤተሰቦች እነዚህና በርካታ መረጃዎች ይዘናል። እናንተ ግን በቅድሚያ ሰብስክራይብና ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ዋና ዋናዎቹን ልንገራችሁ። በቬንዙዌላና በአሜሪካ መካከል ያለው ውጥረት ተባብሶ የቬንዙዌላውን ፕሬዚዳንት የአሜሪካ ወታደሮች ወደ ዋይት ሀውስ አምጥተውታል። ሰፋ ያለ መረጃ ይዘንላችኋል። እንደዚሁም የጋምቤላ ክልል ፖሊስ ኮሚሽን በቁጥጥር ስር ብሏል። ነግራችኋለን። እንግዲህ በጋምቤላ ያለው ውጥረት አሁን ረገብ ብሏል። ስለ ሰፋ ያለ መረጃ አለ። እንደዚሁም የፋሲል ከነማው አሰልጣኝ ለኢትዮጵያ ብሔራዊ ቡድን አሰልጣኝነት ተመርጧል። ሰፋ ያለ መረጃ አለን። እንደዚሁም ደግሞ አርቲስት አንዱዓለም እንግዲህ ድምፃዊ አንዱዓለም ስለ ቀነኒ ጉዳይ ያለው ነገር አለን። ያልገደልኳትም ሲል ተናግሯል። ሰፋ ያለ መረጃ አለን። እንደዚሁም ደግሞ ስለ ህንዱ ተዋናይ ሳልማን ካህን 60ኛ ዓመቱ በኢትዮጵያን ባሉ አድናቂዎቹ ተከብሮለታል። በርካታ መረጃዎች ይዘናል በዚህ ጉዳይ። እናንተ እስከ መጨረሻው አብራችን ቆዩ። አሜሪካ ብዙዎችን ያስደመመ ታሪክ ሰርታለች። የቬንዙዌላውን ፕሬዚዳንት እንግዲህ ወደ ሀገሩ አምጥታለች የተባለው እጅግ ድራማና ፊልም የሚመስል ሁነት ነው የተናገደው በአሜሪካና በቬንዙዌላ መካከል ማለት ነው። የቬንዙዌላ ፕሬዚዳንት በአሜሪካ ወታደሮች ተይዘው ወደ አሜሪካ ተወስደዋል የተባለው የቬንዙዌላው መሪ ኒኮላስ ማዱሮ ከነ ባለቤታቸው ነው እንግዲህ ወደ አሜሪካ የመጡት በምሽት ዕለት በትናንትናው ምሽት ዕለት ማለት ነው። ከፍተኛ የሆነ እንግዲህ በቬንዙዌላ በፕሬዚዳንቱ መቀመጫ ከፍተኛ የሆነ ተኩስ ልውውጥ ነበረ እና የአየርም ድብደባ ነበረ። በዛም ወቅት ነው እንግዲህ በከፍተኛ ሆነ ሴኩሪቲ በተጠና መልኩ እንግዲህ የቬንዙዌላን ፕሬዚዳንት የዶናልድ ትራምፕ ወታደሮች ወይም ደግሞ በርካታ የዶናልድ ትራምፕ የአሜሪካ ወታደሮች ወደ እዛ በመቅረብ ነው እንግዲህ በሁለቱን ይዘዋቸው የወጡት እንደተባለው እጅግ በጣም ከባድ አነጋገር የሆነ ነገር ነው። ብዙዎችም የተነጋገሩበት ነው የሚገኘው። ፊልም ነው የሚመስለው እየተባለ ነው የሚገኘው። እንደሚታወቀው ቬንዙዌላና እንግዲህ አሜሪካ ከባድ የሆነ የቃላት ጦርነት ገብተው ነበር። እንግዲህ በአደንዛዥ እጽ ምክንያት ዶናልድ ትራምፕ ሲይዙ ነበረ በቬንዙዌላው ፕሬዚዳንት ላይ ኒኮላስ ማዱሮ ላይ ማለት ነው። በዚህም እንግዲህ ተሳክቶላቸው ባለቤቱና እንደዚሁም ደግሞ ኒኮላስ ማዱሮ ወደ ዋይት ሀውስ አምጥተዋቸዋል የተባለው ብዙዎች የተነጋገሩበት ነው የሚገኘው። ከዚህ ጋር ተያይዞ ግን በቬንዙዌላ ዋና ከተማ ከፍተኛ የሆነ እንግዲህ ወታደራዊ ፍጥጫ ተፈጥሯል የተባለው በአሜሪካ ወታደሮችና እንደዚሁም በቬንዙዌላ ወታደሮች ከፍተኛ የሆነ ፍጥጫ አለ። እስካሁን ግን የተኩስ ልውውጥ አልተጀመረም የተባለው ከማታው የአየር ድብደባ ውጪ ማለት ነው። እንግዲህ ተፋጠው ነው ያሉት። አዳዲስ መረጃ የሚወጣ ካለ እንግዲህ እናቀርብላችኋለን። እናንተ ግን ሰብስክራይብ ያደረጋችሁ አብራችሁን ቆዩ። የጋምቤላ ክልል ፖሊስ ኮሚሽን የነበሩት አቶ ኡግላ ኡጁሉ በቁጥጥር ስር መዋላቸው የተነገረ ይገኛል። ከሰሞኑ በጋምቤላ ክልል ከፍተኛ የሆነ እንግዲህ እርስ በርስ ግጭት እንዳለ ይታወቃል። ክልሉ በኮማንድ ፖስትም እንደሆነ ይታወቃል። አቶ ኡግላ ኡጁሉ በፌዴራል ፖሊስ በቁጥጥር ስር ከመዋላቸው በፊት በምክር ቤት ስብሰባ ላይ እንደነበሩ ነው የተነገሩት። ባለቤታቸው ነው ይህን ይፋ ያደረጉት ለቲክቫ ኢትዮጵያ ማለት ነው። ከዛም በኋላ ነው እንግዲህ የፌዴራል ፖሊሶች ከምክር ቤት ከስብሰባ ላይ ወደ ቤት ወስደው ነው በቁጥጥር ስር አድርገዋቸው። እንደዚሁም ቤታቸውም ተፈትሾ አንድ ሽጉጥ ተገኝቶባቸው እና እንደዚሁም ኮሚሽነሩን ወደ አልታወቀ ቦታ እንደወሰዷቸው ባለቤታቸው ይፋ አድርገዋል። በጋምቤላ ክልል ፖሊስ ኮሚሽነር ሲያዝ ይሄ መጀመሪያ እንዳልሆነ በርካቶችም መያዛቸው ነው እንግዲህ ካሁን ቀደም ባሉ ባለስልጣናት እንደዚሁ ተይዘው እንደሚያውቁ ነው ይፋ የተደረገው ማለት ነው። የአሁኑ ኮሚሽኑ ባለቤት እንዳሉት እስከሆነ አሁን የት እንዳሉ አላቅም ባለቤቴ። ነገር ግን ምንም አይነት ድብደማም ሆነ ምንም አይነት እንግልት እንዳልደረሰባቸው ይፋ አድርገዋል ነው የተባለው። በጋምቤላ ክልል እንግዲህ ኮማንድ ፖስት እንደሆነ ይታወቃል። ከፍተኛ የሆነ ንጹሐን ግድያም እንደተከሰተ ይታወቃል። እንደዚሁም ከደቡብ ሱዳን በመጡ ታጣቂዎች ጭምር ከፍተኛ ሰብአዊ ጉዳት መድረሱ ይታወቃል በክልሉ። አሁን ግን ክልሉ ወደ ሰላምና ወደ ጸጥታ መረጋጋቱ እየተገለጸ ይገኛል። የኢትዮጵያ የእግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ ዛሬ ማምሻውን ባደረገው ስብሰባ አሰልጣኝ ዮሐንስን ሳህሌን ቀጣዩ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ አድርጎ መምረጡን ይፋ አድርጓል። አሰልጣኝ ዮሐንስ ሳህሌ በአሁኑ ወቅትም የፋሲል ከነማ አሰልጣኝ ሆነው በመስራት ላይ የሚገኙ ሲሆን ከዚህ ቀደም ግን የኢትዮጵያ ታዳጊና የዋናው ብሔራዊ ቡድን አሰልጣኝነት ከመምራት በተጨማሪ በፌዴሬሽኑ ማለት ነው የቴክኒክ ዳይሬክተር ሆነው እንዳገለገሉም እንግዲህ መረጃዎች ወጥተዋል። የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ አሰልጣኝ እየሰሩበት ከሚገኘው የፋሲል ከነማ እግር ኳስ ክለብ ንግግር
እንደሚደረግም የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ከክለቡ ጋር ከተነጋገርን በኋላ ቅጥር እንደሚፈጸምም ነው እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ያስታወቀው ማለት ነው። እንግዲህ ፋሲል ከነማ ምላሽ ምን ይሆናል፣ እንደዚሁም ደግሞ የአሰልጣኙ ምላሽ ምን ይሆናል የሚለው እየተጠበቀ ነው የሚገኘው በአሁኑ ሰዓት ማለት ነው። እንግዲህ ፋሲል ከነማ አሁን ላይ ከፍተኛ የሆነ ብቃት አሻሽሎ ጥሩ ደረጃ ላይ ያለ ክለብ ነው። አሁን ላይ ወደ አንደኛ ደረጃ ከፍ እያለ ነው የሚገኘው። በተለያዩ ጨዋታዎችን ያሸነፈን እስካሁን ጨዋታዎችን አልተሸነፈም። አቻና እንደዚሁም በማሸነፍ ጉዞ ላይ ያለ እንግዲህ ክለብ ነበር። አሁን አሰልጣኙ ካጣ ከፍተኛ የሆነ ጫና እንደሚያድርበት ይጠበቃል። እንግዲህ ምላሹ ምን እንደሆነ እኛም ተከታትለን የምናደርስላችሁ ይሆናል። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የቀነኒ ጉዳይ አሁንም ውዝግብ ማስነሳቱን ቀጥሏል። አንዷለምም ቀርቦ እኔ ከደሙ ንጹህ ነኝ፣ ምንም አይነት ጉማ የማደርገው የለም ሲል ገልጿል። ያው በኦሮሞ ባህል መሰረት እንዲህ ጉማ የሚባል አለ፣ ካሳ ማለት ነው በአማርኛ ማለት ነው። እና ይሄንንም ማድረግ እኔ ማድረግም አልፈልግም፣ የማደርገውም ደግሞ እኔ አልገደልኩም፣ ምንም የሰራሁት ወንጀል ስለሌለ ለማንም ካሳ የሚከፍለው ነገር የለም ሲል ነው እንግዲህ የተናገረው ማለት ነው። ቪዲዮ አለ፣ ቪዲዮ ልጋብዛችሁ። እናንተ ግን እንግዲህ ከቪዲዮ ላይ እንትን ማለት ትችላላችሁ። እንደሚታወቀው ግን ከባለፈው እንግዲህ አባታቸው የቀነኒ አባትም እንደዚሁ ሽምግልና ላይ ደርሰው ነበር። አራተኛ ሽምግልና ማለት የመጨረሻው ላይ እንግዲህ ሲደርሱ ነው እንግዲህ ሽምግልና የፈረሰው። አባ ገዳዎች የተለያዩ እንግዲህ አባቶች ነበሩ ሽምግልናውን ፈርሷል። እናም እንግዲህ አንዷለምም እንግዲህ ቀርቦ የተለያዩ መልእክት አስተላልፏል። እኔ ከደሙ ንጹህ ነኝ፣ ምንም የጠፋሁት የገደልኩም እኔ ምንም ያደርኳት ነገር የለም፣ በጣም የመወዳት ፍቅረኛዬ ናት፣ እሷም ተረፍበት ሲል የተለያዩ ጉዳዮችን አንስቷል። ቪዲዮ ልጋብዛችሁ። መልካም ቆይታ። አየ ከም ጅርቱ አን አንዷለም ጎሳቲ ኢሚን ሀራ ኢሲን ፉንዱረቲ ዱፌ ዲሙማ ሰሞነ ከነ ሚዲያ irra deemaa jiru ሶሻል ሚዲያ irra deemaa jiru kana isa ክሊር isiniif gochuufan dhufe wanti jiru maali dhimma gumaa wal qabatee jirudha. Wanti jiru maali ani gumaa baasus hin qabu, harki koos kanarraa qulqulluudha. Uummanni Oromoo akkanaa beeku kan barbaadu jechuudha. Anis gadduma hamaa keessan jira, gadda kiyyayyuu seeraan gaddachuu hin dandeenye. Wanta natti gale kana seeraan gadda kiyya taa'ee gaddachuu hin dandeenye. Mana hidhaan ture achii homba'ummoo kun waanuma hamaa keessa akkasumatti tufuufiinsaan jira. Wanti nani isiitti balleesse yookaan isii miidhe hin qabu, wanti gumaan baasus hin jiru. Garuu jaarsoliin abbootiin gadaa Oromoo dhugaa jirtu akka ilaaltee naafuutu, dhugaa jirtu akka ilaaltee nuu mirkaneessitu, maatii wajjin hariiroon kiyyatti fuufuu qaba waan ta'eef abbootii gadaa Oromoo ergeen jira, jaarsolii biyyaa ergeen jira. Kan inaan ergee fi akka isaan anaaf yookaan nama kanan biraatiif dubbatan otoo hin taane anis dhugaan qabaa, haadha manaa kiyyaan dhabee dhugaa jirtu naa laalaa, dhugaa jirtu nuu ilaalaa jedhee tanan jaarsolii Oromoo abbaa gadaa Oromoo erge. So jaarsi waan ilaale dhugaa jirtu fuudha malee kan fedhii nama dhuunfaa hinaasa'u jechuudha. የቦሊውዱ ሰልማን ካህን 60ኛ ዓመቱ በኢትዮጵያን ባዶ ደጋፊዎቹ በድምቀት ተከብሮለታል የተባለው የቦሊውድ ሲኒማ ዝነኛ ተዋናይ ሰልማን ካህን 60ኛ ዓመቱ በኢትዮጵያ የሚገኙ እንግዲህ ደጋፊዎቹ አድናቆት እና እንደዚሁም ደግሞ እንግዲህ እንኳን አደረሰ መልእክትም 60ኛ ዓመቱን አክብረውለታል። ተዋናዩ እንግዲህ የተዋናዩ ምስል ያለበት ኬክ በመቁረስና እንደዚሁም ደግሞ ሰልማን ለኛ ሁል ጊዜም ንጉስ ነህ የሚል ጽሁፍ ያለበትን ኬክ ነው የቆረሱት በኢትዮጵያ የሚገኙ አድናቂዎች። በኢትዮጵያ የሚገኙ አድናቂዎቹ ሰልማን ካህን ከተዋናይም በላይ ነው ለኛ ሲሉ እንግዲህ የተለያዩ ቲሸርቶችን በማሰራት የሱ ምስል ያለበትን ማለት ነው እንግዲህ ሞቅ አድርገው አክብረውለታል በኢትዮጵያ ማለት ነው። ይህ አከባበር እንግዲህ የቦሊውድ ፊልሞች በኢትዮጵያ ምን ያክል ተወዳጅ እንደሆኑ ያሳያል ነው እየተባለው ማለት ነው። ከዚህ ጋር ተያይዞ ሰልማን ካህን እንግዲህ በፊት ማለት ነው እንግዲህ ሁላችንም ህፃን እያለን እንግዲህ የህንድ ፊልም እጅግ ተወዳጅ እንደሆነ ይታወቃል። አሁን ቢደበዝዝም እንደ ድሮ ባይሆንም ማለት ነው እንግዲህ የተለያዩ ቲክቶከሮች ቲክቶክና እንደዚሁም የተለያዩ መዝናኛ ሚዲያዎች ከመጡ በኋላ እንግዲህ ፊልም ብዙ ሰው ማየት አቁሟል አሁን ባለው ሁኔታ ማለት ነው። ነገር ግን በድሮ እነ ሰልማን ካህን እነ ሻሩክ ካን የተለያዩ
የህንድ ተዋናዮች እንግዲህ ብዙዎች የምናደንቃቸው ነበሩ። ሰልማን ካንም እንግዲህ 60ኛ ዓመቱ ደመቅ ባለ ሁኔታ ተከብሮለታል። እናንተስ ምን ትላላችሁ በዚህ ጉዳይ? ሀሳብ ስጡበት። ኢትዮጵያ እንግዲህ የኢትዮጵያውያኖች እንደዚህ ያለ ይህንን ልደት ማክበራቸው ምን ተሰማችሁ? ሀሳብ ስጡበት። የሰልማን ካን አድናቂ የሆናችሁ ምን ሀሳብ አላችሁ? ለማንም እንኳን አደረሰህ በሉት። መልካም ቆይታ። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሽጉጥ አውጥቶ በማስፈራራት የአስገድዶ መድፈር የፈጸመው ፖሊስ በቁጥጥር ስር መዋሉ ታውቋል። ዋና ሳጅን አሸናፊ ኡኩም የተባለው እንግዲህ ፖሊስ ነው በአስገድዶ መድፈር ተጠርጥሮ በቁጥጥር ስር የዋለው። ድርጊቱ የተፈጸመው በቀን 5 እንግዲህ በመስከረም 5 መስከረም ወር ላይ ነው 2018 ነው ይሄ ድርጊት የተፈጸመው። የግል ተበዳይ በሶዶ ከተማ አስተዳደር ወረዳ አጉታ ወደ አጎቷ ቤት በእግር እየመጣች ባለበት ወቅት እሱ ዋና ሳጅን እንግዲህ አሸናፊ በሞተር ልሸኝሽ በማለት በሽጉጥ አስፈራርቶ ወደ ፔንሲዮን ወስዶ እንደደፈራት ነው እንግዲህ የታወቀው ማለት ነው። ከዚህ በኋላ እንግዲህ ፖሊሶች ባደረጉት ምርመራ በቁጥጥር ስር ውሎ እንግዲህ 16 ዓመት ተፈርዶበታል። ይህ ዋና ሳጅን እንግዲህ የተባለው ማለት ነው። እንግዲህ አሰቃቂ ወይም አሳዛኝ ሁኔታ ነው የተባለው። ብዙ ጊዜ እንግዲህ በሴቶች ላይ እንደዚህ ያለ ነገር ያጋጥማል። በመኪና አንሸኛችሁ ወይም ደግሞ እንደዚህ በባጃጅ እንሸኛችሁ እያሉ በርካታ ሴቶች በዚህ ሁኔታ ይደፈራሉ። ይፋ ባይወጣም ማለት ነው። እንግዲህ ብዙ እንደዚህ አይነት ችግር እንግዲህ ጥንቃቄ እንድታደርጉ እኛ መልዕክት እናስተላልፋለን። በተለይ ሴቶች ጥንቃቄ ማድረግ ያስፈልጋል።